ለምን ትፈራላችሁ? ዲዳኬ የሐዋርያት አስተምሮ አይደለም። ማንም ጎግል አድርጎ ያገኘዋል። ማንም ጎግል አድርጎ ያሳየዋል፣ ሊያገኘው ይችላል። ኧረ እባክህ ቻቻ ነው ጫጫ እንዴ! ከዲዳኬ በላይ ምስክርን ምንም ምስክር ያሳየን አይችልም። ሰውየው ማስረጃ የለውም። ይበቃል። ከዲዳኬ በላይ ምንም ምስክር የለም። አታጭበርብሩ። አሳይ ማስረጃ እንዴ ወዳጄ። ጩኸት ብቻ ጩኸት አይደለም። ዲዳኬ ዋና ምስክር ነው። የሐዋርያት አስተምሮ እንደሆነ አሳያለሁ። አሳይ ስትባል ዲዳኬን ስለምትፈሩት እንዴ ስለመድኃኒዓለም የሰውየው አማርኛ እየሰማ ነው። አሳይ እኮ ነው የምትባለው። ዲዳኬን አሳይ እኮ ነው የምትባለው። አልፈራንም። አሳየን። አውጣና ትልቁ ላይ አድርጌ ያለ ትልቁ ላይ አድርጌ ያለ አሳየን። ክፈትና አሳየን ዲዳኬን። መጀመሪያ ዲዳኬ የሐዋርያት ትምህርት ነው አይደለም? ምስራሱ ሜሎስ ይመስክር። ክፈትና አሳየን። ይኸው ህዝቡ እየሰማ ነው። ሜሎስ ይመስክር። የሐዋርያት አስተምሮ ነው አይደለም? ሜሎስ ይመስክር። አይደለም ይበልኝ። እሺ ሰውየው እንግዲህ እዚህ ላይ ያብቃ ማለት ነው። ወንድሞች እናቶች፣ ያው እንግዲህ አሳይ ብለኑ ትልቁ ላይ አድርገን ሜሎስ ይመስክር ይላል። ሜሎስ አሳይ ይለዋል። ሜሎስ ምስክር ይሁነኝ። ለአንተ ውሸት ሜሎስ ምስክር አይሆንም። አሳይ ሐዋርያቱ ናቸው ዓለም የእናንተ አባቶች ጭምር የሐዋርያት አስተምሮ እንደሆነ የመሰከሩለት መጽሐፍ ነው። አድመጠኝ። ሐዋርያቱ እንደጻፉት አሳይ ብለዋል። ሐዋርያቱ የእናንተ አባቶች ጭምር እነ ሉተር ሁሉ የሐዋርያት እታች ውረድ። ስሙን ካልጠራችሁት ያቃዣችኋል አይደል? ኦርቶዶክሳውያን ሉተር ትላለህ። አንዴ ሜሎስ አንዴ ሉተር መጥቶ ቢያሳይ መጥቶ ማሳየት ነበረበት። እኔ እኮ አንዳንድ ሰው ድፍረቱ ደስ ይላል እኮ። አሳይ እኮ ነው የተባለ፣ ሌላ ነገር እኮ አልተባለም። አሳይና አውራ ነው ያልነውና ዲዳኬ በሐዋርያቶቹ የተጻፈ ይለናል። እኔ በጣም ነው የሚያስቁኝ። የቅድሙ ልጅ ማለት ነው ሚሉ አልነበርክም? ምን አለመሰለ ማቴዎስ 8:4 አባቶች እነ ሲሪል እነ ጄሮም እነ ጆን ክርስቶስተን ምናምን ራስን ለካህን አሳይ የሚለውን ለቄስ ተናዘዝ ነው የሚለው ምናምን ብሎ ተናገረ ማለት ነው። ከዛ አሳየን አለው። ልክ አሳየን ስንለው ጠፋ ማለት ነው። እና ስራ ኖረበት። ይኸው እስካሁን አልተመለሰም። ኖ ስራ አለብኝ አለ። ስራ አልነበረበትም። ስራ አለብኝ አለው ለማምለጫ ነው። እኔ እንትኑ ኮዱ ገብቶኛል። ልክ አሳይ ብለህ ስትለ ኮምፒውተሩን ከፈተና ስለ ዮሐንስ አፈወርቅ ነግሮን ስለ ጄሮም ሲያወጣ የነገርከን ዮሐንስ አፈወርቅ ብለን የጄሮምን ተውነ ዮሐንስ አፈወርቅን አሳይን ብለህ ስትለው ቆይ ስራ ላይ ነኝ ስራ መጣብኝ ምናምን ነገር ብሎ ልክ መረጃውን አምጣ ስንለው ስራ ላይ ነኝ ብሎ በዛው ወጣ ማለት ነው። ማምለጫ እታች አለ። መልኩንም ቀይሮ ሊሆን ይችላል የመጣው። ቻቻ ምሱ ሳይሆን አይቀርም። እለጅ ሁለተኛ እንዳይ ስልታዊ ማፈግፈግ። አዎ ስልታዊ ማፈግፈግ አጣብቂኝ ውስጥ ገቡ። ታዲያ እንዴት ያሉ በጣም ያላቅማችሁ ያለ መረጃ ዝም ብላችሁ አጥምጡ። አሁንም ሜላ አሳይ ነው ያለ፣ እኛም አሳያለን። ትፈሩታላችሁ ምናምን ነገር ምን ዲዳኬ የሚባለው መጽሐፍ ነው የምንፈራው? ወንጌል ይዘን ዲዳኬ የሚባል መጽሐፍ ሐዋርያቱ እንኳን እንደጻፉት እርግጠኛ ያልሆነ መጽሐፍ ኦኬ እሺ እግዚአብሔር ይባረክ። አይ ቲንክ ምን ያህል ሰዓት ይሆናል ላይቭ ከከፈትኩ? ወደ በኛ ወደ እኩለ ቀን አካባቢ ነው። አይ ቲንክ 10 ሰዓት ምናምን አካባቢ ያህል ሳልቀመጥ አልቀርም እና ተባረኩ ወገኖች። መጽሐፍ ቅዱስ አንብቡ እባካችሁ። እዚህ ያሉ ወንድሞቼም በሙሉ ሆነን የምመክራችሁ ኤርሚም፣ መርጌታም፣ ሜላም፣ እህቴ ብራዊትም፣ ቤካይም፣ እህትየውም ሰላምም በወንጌል የምናምን ተሐድሷውያንም ወንጌላውያኑም የምንመክራችሁ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። በቃ መጽሐፍ ቅዱስን አንብብ። ስታነብ የአብን ልጅ ኢየሱስ ክርስቶስን ይነግራል። አዳኝነቱን፣ አምላክነቱን፣ ጌትነቱን፣ እግዚአብሔር ሰውን የወደደበት መውደድ፣ የተወደድንበትን ትልቁ በሰው ቃላት ተነግሮ የማያልቀውን ፍቅር ታያለህ እዛ ውስጥ።
የተማርንበትን የእግዚአብሔርን የምሕረቱን ባለጠግነት ታየዋለህ። ልንድንበት የተሰጠንን የጸጋውን ባለጠግነት እዛ ውስጥ ታየዋለህ። የምሕረቱን ብዛት፣ የፍቅሩን ጥልቀት፣ የምሕረቱን የጸጋውን ባለጠግነት ማለት ነው። በቃ ከዛ በኋላ ብራዘር ጴንጤነት የሚባል ነገር የሚያድን መስሎ ጴንጤ 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 ብለህ ብትል በጴንጤነት አትድንም፣ በኦርቶዶክስነት አትድንም፣ በአይሁዳዊነት አትድንም፣ ተሐድሳዊ ስለሆንክ አትድንም። በአብ ልጅ በኢየሱስ ክርስቶስ ስታምን ትድናለህ። መጽሐፉ ቀጥታ የሚነግር እሱን ነው። የእግዚአብሔር ልጅን የዳዊት ልጅን በማመን ንስሐና የኃጢአት ይቅርታን አግኝተህ ከዘላለም ጥፋት ዳን፣ ከዘላለም ጥፋት ዳኝ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ሕማማቱ ብለህ በየዓመቱ ሲመጣ አንድ ሳምንት ብቻ ያውም ስትራፖስኪ ድረስ እየወደቅ እየተነሳ የምትሰግደው ስግደት በዛ ኃጢአቴን አስተሰርያለሁ ብለህ የምትል ቀልደኛ ይሆንክ ማለት ነው። የእግዚአብሔር ልጅ ደም በከንቱ ነው አይፈሰሰው። የሥጋው መቆረስ የደሙ መፍሰስ በቃ ከንቱ ነው ማለት ነው። አንተ ጎንበስ ቀና ብለህ 2000 3000 ስለሰገድክ ወገብ እስኪ ጎብጥ ድረስ ምናልባት ለሰውነት ለስፖርት ወይ ለሰውነት እንቅስቃሴ ለዛ ሊጠቅም ካልቻለ በስተቀር የኃጢአትን ይቅርታ በዛ አታገኙም። በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው በአሁኑ ዘመን ጽድቁን ያሳይ ዘንድ ነው ይላል። ያንተን ጽድቅ አይደለም የጌታ የሚያየው፣ የኔን ጽድቅ አይደለም ጌታ የሚያየው፣ የራሱን ጽድቅ። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና በክርስቶስ ሲያምን ሰው በጸጋው እንዲያው ይጸድቃል። ይሄ እግዚአብሔር አብ በጎ ፈቃዱ ነው። እነዚህን መጽሐፍቶች የምናሳያችሁ ለእኛ ስለጠቀሙን ስለተማርንባቸው አይደለም። እናንተ ለሕይወታችሁ መመሪያ አድርጋችሁ ትድኑባቸዋላችሁ። ከመቃብራቸው ከበረከታቸው ተሳተፉ፣ ሱታፌ ተሳተፉ እያሉ እየቀለዱባችሁ ዘመናችሁን ሁሉ የሚጮቱባችሁ ስለሆነ ወደ ወንጌል እውነት እንዳትመጡ የዘመናችሁ ቁጥር ላይ የተቀመጡ የትውልድ እንቅፋቶች ስለሆኑ አይምሯችሁና ልባችሁ በዚህ አይነት ተረቶች ተይዞ ለክርስቶስ የክብሩ ወንጌል ብርሃን በልባችሁ ላይ እንዳይበራ ዝግ ሆኖ ልባችሁ አይምሯችሁ በእነዚህ ዕውቀቶች ታውሮ በእግዚአብሔር ዕውቀት ላይ ከፍ ያለው የሰው ሐሳብ ብሎ ያለው ቅዱስ ጳውሎስ እንዲህ አይነቱና የአይሁድንም ተረት ነበረ። የአይሁድን ተረት እሱ በዘመኑ አፈረሰው። ጌታ ኢየሱስ ክርስቶስ ልክ እንዳፈረሰው የአይሁድን ተረት መጽሐፍ ማለት የተረት ትምህርታቸውን ሰው ስርዓት የሆነ ትምህርት ማለት ነው። የሰው ስርዓት የሆነ ትምህርት በሰው ስርዓት ትምህርት ነበር ያህዌን የሚያመልኩት የነበሩት። በኢሳይያስ ዘመን የነገራቸው ይህ ሕዝብ በከንፈሩ ያከብረኛል ብሎ እንዳለ ልቡ ግን ከኔ በጣም ይር በሰው ስርዓት ትምህርት እግዚአብሔርን በእግዚአብሔር ቃል እውነት ነው እንጂ የምታመልከው እንደ ቃሉ እንደ ሕጉ እንጂ የምታመልከው በሰው ስርዓት በሆነ ትምህርት እንዴት ይመለካል እግዚአብሔር? አሁንም ይኸውልህ በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ ማለት ነው። አይሁድን ያሳተ የሰው ስርዓት ትምህርት ነበር ፈሪሳውያኑ የሰሩት፣ ሰዱቃውያኑ የሰሩት። አንዱን መጽሐፍ ይዘው የተለያየ ነገር የሚያወሩት ስለ መሲሁ መምጣት አንድ አይነት ነገር አይናገሩ። መሲሁ ሲመጣ የት እንደሚመጣ መቼ እንደሚመጣ አንድ አይነት ነገር አይናገሩ። መጽሐፉ ግን አንድ አይነት ነገር፣ ነቢያቱ አንድ አይነት ነገር የሚናገሩት ሁሉም አነጣጥረው ነቢያቱ የሚወለድበትን ዘመን የሚወለድበትን መንደር የምትወልደው ሴት ምን አይነት እንደሆነች ለምን ዓላማ እንደሚወለድ የተናገሩ ነቢያትን እነሱን አያነቡም። ቢያነቡም ጥቂት ሰዎች ናቸው መጽሐፉን የሚያነቡት። እነሱ ጠምዝዘው የእውቀትን መክፈቻ ወስደው ቃሉ ለሕዝቡ እንዳይገባ አድርገው የሰው ስርዓት ትምህርት ከተውበት ጨምረውበት ጳውሎስ እንኳን ሳይቀር አጣማው ትውልዱ እንዴት እንዳሳደጉት በጣም ነው የሚያበሳጨኝ። ጳውሎስን የሚያክል ሐዋርያ ጌታ ከማኅፀን የሠራው ለዚህ ወንጌል ነው። ይሄ ለእግዚአብሔር የተፈጠረን ሐዋርያ ነፍሰ ገዳይ እንዲሆን አድርገው ምን ጭነውበት አትለኝም? ታናኩን ብቻ መቼ ያስተማሩ? ገማሌል የሚባል የሕግ መምህር ፈሪሳውያኑ ታዲያ ምንድን ያስተማሩት? የአባቶች ወግ። ገላትያ ላይ ግልጽ አድርጎ ተናግሮታል። ለአባቶቼ ወግ ከመጠን ይልቅ እየቀናው ማቀን አለህ ጳውሎስ። ለአባቶች ወግ አንተ እኮ ከማኅፀን የተፈጠርከው ለዚህ ወንጌል ነበር። አየ መምህራኑ ናቸው። ልጅን በሚሄድበት መንገድ ምራው ብሏል ምሳሌ ላ ብለው ልክ ነው። ከዛ ሲመሩት ለእግዚአብሔር ቃል ሳይሆን ቀና ያደረጉት የተፈጠረለትን ጌታ እንዲያሳድድ አድርገው ሳሉት ማለት ነው። ሃይማኖተኝነት በጣም ይሄ የሃይማኖት ተቋም ድርጅትነት በጣም አንተ የሚያስተምሩት ትምህርት እንዴት እንደሚሸክክ አልኩ። እግዚአብሔር ገና ከማኅፀን ሲፈጥረው ጳውሎስን ገና ከማኅፀን ሲሰራው ለሐዋርያነት ለይቶ የሰራው ብላቴና ነው።
እሱ ግን የአባቶቹን ወግ ሊያስጠብቅ ምን ያድርግ ታዲያ? ባደገበት ማህበረሰብ ወግ ነው ወግ። ወጪት ማጠብ የውጭውን ክፍል እጠበው በደንብ ፈትገው በእንትን በአጃክስ በሽቦ ምናምን ነገር ብሎ እንደሚል ማለት ነው። ውስጡ ግን ቆሻሻ ነው ያለው። ሃይማኖት እንዴት ነው? ውጭህን አሳምር ይልሃል። ውጭ አለባበስ፣ ቀሚሱ፣ ከረባቱ፣ ሱፉ ምናምን ነገር ብሎ ማለት ነው። ውጭው ማማሩ ጥሩ በሆነ ጥሩ፣ ግን ውስጥ ግን ግብዝነትና ቅናት ካለ፣ ምቀኝነት ካለ፣ ለእግዚአብሔር ሕግ አለመታዘዝ አለመገዛት ካለ በሕጉ ያለውን ስለምትንቁ እኮ አላቸው። ውጭውን እያሳመሩ እነሱ በሕጉ ያለውን ትልቁን ነገር ይተውታል። አስራት ሲያስወጡ ግን ከእንስላልና ከአዝሙድ ያስወጣሉ። እንስላል ታውቁት እንደሆነ አይዶ ነው። ከአዝሙድ ከከሙን ከጤና አዳም ሁሉ ጭምር ሳይቀር አስራት ይቀበላሉ። ክፋት የለውም። እሱ አስራቱንም ጌታ ስጡ ብሎ ስላለ ነው። ግን በሕግ ያለውን ዋነኛውን ነገር ትቶ የእግዚአብሔርን ቃል ትውልዱ አንብቦ እንዳይረዳው ሙንጨርጨርጨርጨርጨር አድርገውታል። እንዴት እንደሚያሳዝኑኝ በእውነት አሁን ይኸው ስናገራቸው ስነጋገር ከእነሱ ጋር ዲቤት ሳርግ እያያችሁ ነው። ሙንጨርጨርጨርጨር አድርገው የሙሴን ሕግ ታናኩን፣ ቶራውን፣ የነቢያትን መጽሐፍት መዝሙራትን ሙንጨርጨር አድርገው እባክናና ሙሴ ሕግ ላይ አውራይ በለስ ትለው ቆይ አንዴ ግማራው ላይ ምን እንዳለ ልይልህ ይላል። ታልሙዱ የትኛው የባቢሎናዊው ወይስ የባቢሎን ታልሙድ ወይስ የፈረንሳዩን ታልሙድ? ራሺ እንዲህ ብለው ይላል። ራባይ ራሺ እንዲህ አሉ። ሚሽና ላይ ደግሞ እንደዚህ ይላል። ኧረ እባክህ ነቢያት መጽሐፍት ላይ ና አውራኝ። አሁን ቶራን ከሚያምን ይልቅ ግማራን ቢያምን የሚቀለው ትውልድ ተፈጠረ ማለት ነው። እኔን ትውልድ ሳስብ ኢሳያስ የተናገረው ሕዝቤ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ ብሎ የሚለው ቃል ትዝ ይለኛል። የሚሄዱበትን የትውልዱን መንገድ ነው ያጠፉት። የኦርቶዶክስን መምህራን ልክ እንደዚህ የትውልዱን መንገድ አጠፉት። የእግዚአብሔርን ቃል ሰው አንብቦ ሉቃስና ማቴዎስን ማርቆስን አራቱን ወንጌላት እንኳን አያነቡም። ከሰኞ እስከ ሰኞ ይህንን አንብቢ ብለው መጽሐፍ ሰጧት። ውዳሴ ማርያም ጠዋት ተነስታ ሳሊ ለነ ቅድስት ነው። ማክሰኞም ተነስታ ሰኞ ይሄን ብላ ማክሰኞም ተነስታ ሳሊ ለነ ቅድስት ነው። እኔ የምልሽ እህትዬ መቼ ነው ዮሐንስ ወንጌል የምታነቢው? መቼ ነው የምታነቡት ወንጌልን? መቼ ነው የምታነቡት የነ ቅዱስ ጳውሎስን መልእክታት? መቼ ነው የምታነቡት ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ምሕረቱ ስለ ጸጋው ስለ አዳኝነቱ የተጻፈው? እሱ የምሕረት እጁን ዘርግቶ እየጠበቃችሁ ነው። ኑ ዳኑ። እሱን ማወቅ የዘላለም ሕይወት ነውና እሱን የምታውቁት በወንጌሉ እውነት በተጻፈለት ነው። በገድላትና በድርሳናት ክርስቶስን አታውቁትም። ገድላትና ድርሳናቱ የራሳቸውን ነገር ነው እንጂ የሚናገረው የሰውየውን ታሪክ እንጂ የጻፉለት ኢየሱስ ክርስቶስ ያድናል ብሎ አንድም ገድል ላይ አቦ የተባለው ሰው ያልሆነ ሰውዬ ሰው ነው ብሎ ጽፈው በክርስቶስ ዳንኩ አይልህም። ገድለ ተክለ ሃይማኖት በክርስቶስ ድኛለሁ ጸድቄያለሁ አይልህም አንድም። እኔ በክርስቶስ ድኛለሁ ጸድቄያለሁና እናንተም ጽደቁ ብሎ አይልም። ጳውሎስ ግን ሐዋርያው እኔ በክርስቶስ እንደጸደቅኩ እናንተም በክርስቶስ አምናችሁ ትጸድቁ ዘንድ ይህን ጽፌላችኋለሁ ብሎ አለ። ጳውሎስ ማን እንዳጸደቀው ይናገራል። ክርስቶስ በሕግ ኖ በእምነት በሕግ በሥራ አይደለም በጸጋው ይላል። ጸጋው እንዴት አዳነ? በእምነት ይላል። እናስ እናንተም ደግሞ በጸጋው አምናችሁ ትድኑ ዘንድ ብሎ እሱ ከያዳነውን ጌታ ሌሎች እንዲድኑበት ይጠቁማል፣ ያስተምራል። ተክለ ሃይማኖት ላይ ግን ስታመጣ በጸጋውም ዳንኩ አይልህም። እኔን ያጸደቀኝ ጌታ እናንተንም ያጸድቃችኋልና ባካችሁ እሱንም ተከተሉት ብሎ እንደ ቅዱስ ጳውሎስ አይነግረንም። ገድሉን የሚሰብኩም እሱስ የለም ተክለ ሃይማኖት። ገድሉን የሚሰብኩ ሰዎችም አቡነ ተክለ ሃይማኖትን ያጸደቀ እግዚአብሔር እናንተንም እንዲያጸድቅ በእግዚአብሔር ታመኑ፣ በእግዚአብሔር ልጅ እምነታችሁን አድርጉ ብለው አይነግሩም። ከዚህ ይልቅ በአቡነ ተክለ ሃይማኖት ታመን፣ መቃብሩን ለአንተ ለሕይወት ቤዛ አድርጎ ሰጥቶሃልና የወደቀ ፍርፋሪ ሄደ ብላ። ፍርፋሪ እንግዲህ ሰው ሲበላ ከእጁ የወደቀ ወይ ከአፉ የተንጠባጠበ በእግር የተረገጠ የሻገተ የበሰበሰ ማለት ነው። ከወፎች አይን ያመለጠ እንደምንም በለ ደብረ ሊባኖስ ስትሄድ ፍርፋሪ ፍለጋ ነው መሄድ ያለብህ። ድንጋይ ስር ምናምን ነገር ሲበሉ የወደቀ ቆሎ፣ ሲበሉ የወደቀ እንጀራ ፍርፋሪ። ለምረ ፍርፋሪ የምትፈልገው ብለው ሲሉ እንዴ ያጸድቃል ብሎ ገድሉ ላይ ተናግሯል፣ እባካችሁ ፍርፋሪ ፈልጉልኝ ነው ማለት ያለብን። ጽድቅ በዛ በኩል ነው የሚገኘው ይላል።
ጳውሎስስ ጽድቅ በኢየሱስ ክርስቶስ በማመን ነው ይላል። ወይኔ በላቸው ይላሉ አንዳንድ ሰዎች። ሕዝቤ ሆይ ዳኑ፣ እባካችሁ ዳኑ። የሆነ አንዳች መዓት ተጠናውቶን አይደለም መጠን ዕለት ዕለት የምንነግራችሁ፣ ከዘላለም ጥፋት ዳኑ። የእግዚአብሔር ልጅ ሳታገኙ እንዳትሞቱ፣ ሕይወታችሁን ለእሱ ሳትሰጡ እንዳትሞቱ ወስኑ። እዚህ ውስጥ ያላችሁ እኛን ለማግኘት ከፈለጋችሁ በሙሉ እዚህ ያሉ አገልጋዮች ናቸው። ሶሻል ሚዲያ ላይ አሁን እዚህ ገስት ላይ ያሉት በሙሉ ከፈለጋችሁ እኔን ወይ ሰላምን ወይ ብራዊትን ወይ ቤካን ወይ ሜላን ወይ መርጌታን ወይ ኤርሚን በውስጥ መስመር 7 ቁጥር ጻፉልን፣ እናገኛችኋለን። ብዙዎች ሰምታችኋል፣ ብዙዎች ለመወሰን ተቸግራችኋል። ወስኑ። እግዚአብሔርን አምላክን ፍሩ። ስጋ ለባሽን አትፍሩ። ስጋ ለባሽን አትፍሩ። ወደ ዝነኛ ጠንቋይ ጋር እንድትመጡ አይደለም እናባበላችሁ። እያባበልናችሁ ማለት እውነቱን የምንነግራችሁ የሰማይ የምድር ፈጣሪ የሆነው ለሰው ልጆች በደልና ኃጢአት የዛሬ 2000 ዓመት ቤዛ ሆኖ ቀራንዮ ኮረብታ ላይ ለበደል ኃጢአታችን በደልና ኃጢአታችንን ተሸክሞ ለበደል ኃጢአታችን የሞተ በቅዱሳት መጽሐፍ እንደተጻፈ በሦስተኛው ቀን እኛን ስለማጽደቅ ከሙታን የተነሳውን የእግዚአብሔር አብን የባህሪ ልጁ የዳዊትን ልጅ ኢየሱስ ክርስቶስን አምናችሁ ከዘላለም ጥፋት ዳኑ። ስታምኑ የኃጢአታችሁን ይቅርታ ታገኛላችሁ። ስታምኑ ትጸድቃላችሁ። ስታምኑ ስማችሁ በሕይወት መጽሐፍ ይጻፋል። ስታምኑ የዘላለም ዕረፍት ታገኛላችሁ። ስታምኑ የዘላለም ተስፋ ታገኛላችሁ። በበጉ የሕይወት መጽሐፍ ላይ ስማችሁ ይጻፋል። ከተጻፈ አንተ አምነው እስካልካድከው ድረስ ለዘላለም የእግዚአብሔር ልጅ አይክድህም። አንተ ካልካድከው ለዘላለም አይክድህም። አንተ ካልጣልከው ለዘላለም አይጥልህም። አንተ ካልተውከው ለዘላለም አይተውህም። ወስናችሁ ኑ። ኢየሱስን ማግኘት ማለት የዘላለም ሕይወትን ማግኘት ማለት ነው። ኢየሱስን ማጣት ማለት ሕይወትን ማጣት ማለት ነው። ኢየሱስ ከሌለ ሰማይ፣ ምድር፣ መላእክት፣ ፍጥረታት፣ በባህር ውስጥ ያሉ በላይ በሰማይ የትኛውም ኢየሱስ የለም ማለት ዓለምና በውስጡ ያሉ ፍጥረታት የሉም ማለት ነው። ኢየሱስ ለዚህም ዓለም ለሚመጣውም ዓለም ትልቁ ባልቦላ ብርሃን እሱ ነው። እሱ የለም ማለት መላእክት የሉም ማለት ነው። ሰማያትና ምድር የሉም ማለት ነው። ፍጥረታት የሉም ማለት ነው። የሉም ማለት ነው። ይህን ጌታ ነው ከአርሴማ እኩል አከብረዋለሁ አነግሰዋለሁ ብለህ የምትለው። እንኳን ሕያውን ጌታ እሱ እንኳን በመንፈሱ ያረፈበትን የቃል ኪዳኑ ታቦት የተባለውን እንኳን ከዳጎን እንኳን አብሯል አንድ ቤት ውስጥ እንኳን አልተቀመጠም። ክብር ለዳጎንም ይሁን ክብር ለእግዚአብሔርም ታቦት ይሁን ብለው ፍልስጤማውያን እንዳይሉ አይሆንለትም። እግዚአብሔር ብቻውን የተፈራ የተመሰገነ ጌታ ነው። በክብሩ ድርድር አያውቅም። ከፍጡር ጋር የሚዘመርለት የሚደለቅለት ጌታ የለም። ብቻውን ገናና ነው። ብቻውን ከዘመናት በፊት ዓለማትን የፈጠረ ሁሉን አሳልፎ የሚኖር የብርሃናት አባት በዘላለም ተራሮች ላይ ሆኖ በድንቅ የሚያበራ አባቶቻችንን በምድረ በዳ የመራ በጸናች እጁ ሕዝቡን እስራኤልን ከግብፅ ምድር ያወጣ እኔ እናንተን ደሞ በጸናች እጁ አይደለም በውድ ልጁ ወደዚህ ዓለም ልኮት ለነፍሳችን ነፍሱን በመስቀል ላይ ያኖረ አንድዬ ነው። ስሙም ኢየሱስ ክርስቶስ ይባላል። ሞቱ ቀጥታ የሚመለከተን እሱ ብቻ ነው። የሌሎቹ ሞት አይመለከተንም። እግራቸው ተቆረጡ አይናቸው ጠፋ ብላችሁ አታካብዱ። እኛ የእግዚአብሔር ልጅ እኮ ነፍሱን እኮ ሰጠን እኮ ነው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ይህን ፍቅር ከአይናችን ላይ ልትሰርዙን እግሯ ተቆረጠ፣ ጥፍሯ ተነቀለ፣ አንጎሏ ፈሰሰ፣ እንትን ሆድ ዕቃዋ ተዘረገፈ አትበሉ። የጌታን ፍቅር እኮ ከኛ ላይ እኮ ሊያጠፉ ነው እንደዚህ ብለው የሚሉት የራሳቸው ጉዳይ። ሁሌ እንደምናገረው ሆድ ዕቃዋ እንዲህ አይደለም ለ7 ጊዜ አይዘረገፍም። አይመለከተኝም፣ አንተንም አይመለከተህም፣ ማናችንም አይመለከተንም። የአብ ልጅ ነፍሱን ሰጥቶናል፣ ለዘላለም ወዶናል። የወደዳቸውን እስከ መጨረሻው ወደዳቸው ይላል። ወረት በሌለበት በስሜት አይደለም የሚያወራው፣ ጽድቅ ነው የሚናገረው። ራሱ ጻድቅ ጌታ ነው፣ የታመነው ምስክር። የወደዳቸውን ሜሎስና እስቲ ጠባዩን እያየው ወደዋለሁ። ያው እሱ እንግዲህ ምልህ የአዳም ልጆች አይደለ እርምጥምጦች ናቸው አውቃችኋለሁ እያንዳንዳችሁን ብሎ ቢለን ልክ ነው። እርምጥምጦች ነን። ያቀናል፣ ከማፀን ጀምሮ ያቀናል። የሰራን እሱ ነው። ነጋችንን ሁሉ ያውቃል።
እኛ ነጋችን አናውቀው እና እስቲ እያየው ነው ቀስ ብዬ እያየው እንግዲህ ወድጄዋለሁ እንደ ጠባዩ እንደ ሁኔታው እያየው ነው ሜሎስን መውደድ ማጸናለት ወላለም የወደዳቸውን እስከ መጨረሻው ወደዳቸው ይላል። ኦ ጌታዬ ለዘላለም ስምህ ይባረክ። እንኳንም ያንተ ልጅ ሆነን ደግሞ እኛም ወገድ ደርሶን ያንተን ጌትነትና አዳኝነት ለመመስከር በአንተው ጸጋ በአንተ መንፈስ ሰው አድርገህን አድነህን ከዓለም ርኩሰት አድነህን በደም ፈሳሽነት የኃጢአታችን ይቅርታ ሰጥተህን ልጅህ አድርገህ መንፈስህን ሰጥተህን ቃልህን አስተምረህን ቃልህን ሞልተህን እንድናገለግልህ ደግሞ ዕድል ስለሰጠህን ጌታ ለዘላለም ስምህ ይባረክ። እናመሰግናለን። ገናናው ስምህ ከፍ ይበል በጌታችን በኢየሱስ ክርስቶስ ያው ስም አሜን። ተባረኩ። ጥያቄ ያላችሁ ሰዎች ካላችሁ እኔንም ወንድሞቼን ማገኙ ጸጋ ይብዛላችሁ። መወዳችሁ ወንድሞቼና እህቶቼ እዚያ ያላችሁ እስካሁን ድረስ ያገለገላችሁ የጸለያችሁ ኮፒ ሊንክ ሼር ታብ ያደረጋችሁ ፕሊስ ወንድሞቼና እህቶች አገልጋዮች ወንድሞችን አበረታቱ። ወንድሜ ኤርሚን እዚህ ያለ አዶን የዩቲዩብ አካውንት እንዳለው አለቅም የሚላን የዩቲዩብ አካውንትን ገብታችሁ እዛ የሚለቀቁ ቪዲዮዎችን ለሌሎች ሰዎች እናድርስ። እንደ ቀላል ነገር እኛ አይተኑ ዝም ብለን በተለይ አሁን እዚህ ቲክቶክ ላይ ተቀመጠው እዚህ ቀርተው እዛ ዩቲዩብ ላይ ይወስዱታል። እንደውም ረጃጅም ነው የኛ ፕሮግራም። አሁን ሜላ የሚያቀርባቸው አጫጭር ቪዲዮዎች አሉ። በቃ አጥር ምጥን ያሉ ማለት በጣምም ያልተንዛዛ ነው። ሰው በዚህ ጊዜ ታውቃላችሁ 2 ሰዓት እና 1 ሰዓት የአንድ ሰዓት ስብከት እንኳን ሰው የሚሰማ አይመስለኝም። አሁን ህዝቡ በጣም ተሰራይቷል፣ ትዕግስትም የለውም። በቃ ይሄ ምንድነው ወጣ ገባ እንደሚባል አይነት አጠር ባለች በ15 ደቂቃ በ30 ደቂቃ ናም ነገር እንደዛ ነው መስማት የሚፈልገው። በእንደሱ አይነት ሜላ በጣም ጥሩ ቪዲዮዎችን እያስቀመጠ ነው ዩቲዩብ ላይ። እዛ ግቡና ሰብስክራይብ አድርጋችሁ ያልሰማችሁ ሜሎስ ተሾመ ብላችሁ ግቡ ወንድሞቼ። እናፈርሳለን ብሎ የሚለው የእሱ አገልግሎት ነው። ኮፒ ሊንክ ሼር አድርጉለት። ማነው ሶሪ ኮፒ ሊንክ አልኩኝ፣ ሼር አድርጉለት፣ ሰብስክራይብ አድርጉት እና ሌሎችም ወንድሞችም እንደዚህ ሲያገለግሉ መርጌታም በሚከፍት ሰዓት ላይ እነ ቤካም በሚከፍቱ ሰዓት ላይ በተለይ ዕብራውያን ወንድሞች እናቶች እነሱ ጋር ትንሽ ፔጅ ነው የሆነ ፔጅ የተወሰነ ትርፍ ፔጅ ያለው ወንድማችን ማሩ እሱ ነበር ይከፍት የነበረው። እህትየውም ነበር ትከፍት የነበረው። የእህትየውንም በጣም በሪፖርት መጥተውባታል። ያው አይሁዳን ወገኖች ናቸው እንደዛ ያደረጉት አሁን እንዳይከፍቱ ማለት ነው። ሰላምዬ ማየትን ከፍታ አታውቅም። ምናልባት ሰላምዬ ጋር ከሞከረ ነው። የዕብራዊትና የማሩ ተመቷል። እና ኤክስትራ ፔጅ አላችሁ፣ ለምሳሌ የማትጠቀሙበት ፔጅ ያላችሁ ሰዎች ካላችሁ ለወንድማችን ለማሩ እንስጠው። እስራኤላዊ ወንድም ለእሱ እንስጠው። የኔ ትንሽ ስለሆነች ነው ሁለተኛዋ እንጂ ኤርሜ የኔም የተመቶብኝ ነው እንጂ 1-2 ጊዜ ከፍቼ እንደዚህ ቤቴ በጣም አካውንት እንትን ቢያለኝ በእንትን እንኳን መግባት አልችልም። ስለዚህ አይሁዳውያን ወገኖቻችንም በሙሉ ነው የመቱት ማለት ነው። ማለት በሪፖርት አድርገው እና እዛም እግዚአብሔር ትልቅ የወንጌል አገልግሎት በር ስለሰጠን አይሁዳውያን ወገኖቻችን ጋር በጣም ትልቅ ወንድሞች ናቶች እንደዚህ እንደምትሉት እንዳይመስላችሁ። ትልቅ ስራ እየተሰራ ነው። በጣም ትልቅ ስራ። ትውልዱ መጽሐፍ ቅዱስን አንስቶ ወደ ማንበብ ወደ መጠየቅ መጥቷል እና የወንጌሉን ስራ እንስራ፣ ቀን ሳለ የላከኝን ስራ ሰራ ይገባኛል ብሎ እንዳለ እግዚአብሔር በሰጠን ዘመን በሰጠን ጸጋ እንጠቀምበት ለመልካም ነገር። መልካሙ ነገር ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስን የማዳን ወንጌል ለትውልድ ማስዳረስ ነው። ይህም በማድረግን በርታ። ጸጋ እና ሰላም ይብዛላችሁ። ተባረኩ። የሜላን መጽሐፍ ያልገዛችሁም ግዙ። ቴዳይም አውጥቷል መጽሐፍ አሁን ደርሶ የነበረ ገና እንግዲህ ብዙ መጽሐፍቶች ናቸው ያሉት፣ አላነበብኩትም። ወንድማችን ቴዲ እነዚህ መጽሐፍቶችን አውጥቶ ዴችል ላይ ልኮልኝ ዛሬ ደረሰኝ። ይሄ ከተጻፈው አትለፍ የባለፈው መጽሐፉ ነው። ይሄ ግን አዲሱ መጽሐፉ ነው። ነገረ ማርያም ቴዎድሮስ ደምላሽ መጽሐፍ ቅዱስ የማያውቀው ነገረ ማርያም ማለት ነው። ስለ ማርያም በኦርቶዶክስ ቤተክርስቲያን እንደው በእውነት ቢኖራችሁ እንደነኛ አይነት መጽሐፍቶች ቢኖራችሁ፣ ሜላ ባለፈውም የጻፈው ታስታውሳላችሁ አይደል? ሜላ መጽሐፍም ገና መግቢያው ላይ ጀምሬ ሌላ ብዙ መጽሐፍቶች ስላሉ
እነዚህ አይነት መጽሐፍቶችን ብትገዙ በጣም ነው የምትጠቀሙት ለአገልግሎት። ያልተገለጡ ገጾች ማለት ነው። አየህ ምን ማለት እንደሆነ ልንገራችሁ። መጽሐፍቶችን በተለይ እነዚህ አሁን ጭምቅ ብለው በትክክል ተጣርተው ዋጋ ከፍለው ጊዜ ወስደው መረጃ ሰንደው ከመጽሐፍ ቅዱስም ከተለይ አለ መጽሐፉ አለ። ወንድም ያዳነ ባለፈው ተናግረናል። ካልሆነ ሜላን አገኘው በውስጥ ኢቭን አሁን ለዚህ ለፋሲካ እንኳን አደረሳችሁ ብላችሁ መስጠት ከፈለጋችሁ በተለይ ጥሩ መጽሐፍት አንባቢ የሆኑ ሰዎች አሉ በቤታችሁ መንፈሳዊ ነገርን የሚከታተሉ መጽሐፉ የት እንደሚገኝ ይነግራችኋል። ሜላ እዚሁ አንድ አፍታ ሰጠዋለሁ ከመዝጋቴ በፊት። ለምሳሌ በቤተሰቦቻችሁ ውስጥ መጽሐፍ ማንበብ የሚወዱ ሰዎች አሉ። ወንድሞቻችሁ እህቶቻችሁ የትኛውን መጽሐፍት የማንበብ ልማዱ ያላቸው እና መንፈሳዊ ነገርንም ደግሞ የሚፈልጉ ማለት ነው። ስለዚህ ያልተገለጹ ገጾች ማለት በተለይ ከቤተክርስቲያን አባቶች አኳያ በነገረ ማርያም በክርስቶስም የትኛውን ብቻ መጽሐፍ ቅዱሳዊ በሆነ አስተምህሮት ላይ እስከ ዛሬ ድረስ ያልተገለጡ ማለት በዚህ በእኛው በነጩ በኢትዮጵያውያኑ ዘንድ ማናቃቸው በላቲኑ ወይ ደግሞ በግሪኩ ወይ ደግሞ በእንግሊዝኛው ቋንቋ ተጽፈው ግን በትክክል ያልተተረጎሙ ወይ ደግሞ ይሄ ለትውልዱ መተርጎም የለበትም ብለው የተዋቸውን ያልተገለጡ ገጾችን ወንድማችን ገልጦ አንብቧል። ስለዚህ ከሆነ ሃይማኖት ካለኝ ብሎ ከሚል ሰው ጋር ስትነጋገሩ ለምሳሌ እዚህ ጋር የሜላ መጽሐፍት ስለ ማርያም ቁጥር 4 ላይ ዝም ብዬ ነው የገለጥኩት። ማርያም ማንን ነው የወለደችው ብሎ የሚል ጥያቄ ብትጠይቁ ወይ ደግሞ እሱ ቢጠይቃችሁ መልስ የሚሆነው ነገር እዚህ ውስጥ ተብራርቷል ማለት ነው። ኦኬ ማርያም ለኢየሱስ ምኑ ናት ተብሎ ሲባል እናቱ ብቻ ናት። እናትነቱ ነው ብሎ የሚለው ግን እናቱ ብቻ ናት። ፍጥረቱ አይደለች። ለምሳሌ እሱ የፈጠራት አይደለችም። ኦኬ ኢየሱስ ከማርያም ምን ተካፍሏል? ምን የተካፈለው? አሁን ይህንን በመጽሐፍ ቅዱስ ላይ ሄደህ ብታነብ በግል አጥና ተብለህ ቶሎ ላደርስበት ትችላለህ። እነዚህ መጽሐፍቶችን ግን ወንድማችን ሜላ ዋጋ ከፍሎ ስለሆነ የጻፈው ክፍሉን ሄደህ ታነብና በቃ ያ ሐሳብ ያ ክፍል ያ የመጽሐፍ ቅዱስ ክፍል የዛ ጋር የተጻፈው በደንብ ወንድማችን አብራርቶ ጽፎታል። ስለዚህ እንደውም ስራ ቀለለልን ማለት ነው። እንደነዚህ አይነት መጽሐፍቶች ስታነቡ መጽሐፍ ቅዱስን አንስተ እንድታነብ የግድ ያስገድዱሃል። ግዴታ ያስገድዱሃል። የወንድማችን ሜቴዲ መጽሐፍ ስታነባው ነገረ ማርያም በመጽሐፍ ቅዱስ የማያውቀው ነገረ ማርያምን በተለይ ወገኖቻችን ኦርቶዶክሳውያን በጣም የሚጠቅሱት አለ። እነሱ ምን ብለው ያስተምራሉ? ስለ ማርያም ስለ ነገረ ማርያም አለ ነው። መጽሐፍ ቅዱስ ምን ብሎ ያስተምራል? ስለዚህ መጽሐፍቶችን ማንበብ ወንድሞቼ እናቶቼ፣ እኔ ጉራዬ ለመቸርቸር አይደለም። ጌታ ሰጥቶኝ አሁን እንደዚህ ወጥቼ ሶሻል ሚዲያ ላይ ባላገልግል ዝም ብዬ ባነብ በጣም ደስ ይለኛል። ሳነብ ሚዛኑን ይዤ የሜላን መጽሐፍ በሚዛኑ እየመዘንኩ ነው ማለት ነው። ምንም በጌታ ወንድሜ ቢሆን ድንገት የተሳሳተው ነገር ካለ በዚህ ነው መዝነው ማለት ነው። ኦኬ የቴዳን መጽሐፍን ቢሆን በዚህ ነው መዝነው ማለት ነው። የአባ ገብረ ኪዳን አሐቲ ድንግል መዝነው በዚህ ነው ማለት ነው። ገድላት ድርሳናቱን በዚህ ነው የሚመዘኑት። በየትኛው ማንም የፈለገ ይጻፍ፣ መዛኙ ይሄ ነው። የሰዎችን መጽሐፍት የራሴንም ህይወት የሌላውንም ሰው የምመዝንበት። ስለዚህ ጸጋ ይብዛላችሁ። መጽሐፍቶችን አግኙ፣ መጽሐፍቶችን አንብቡ። ወንድሞች እናቶቼ መጽሐፍቶችን አንብቡ። ዛሬ የምታነበው ለነገ ይጠቅማል። እነዚህ መጽሐፍቶች ስታነብ አሁን ምንድነው አሁን ይህን አንብቤ የምንጠቅም ብራዘር፣ ደግሞ ጌታን ለማገልገል የእግዚአብሔር በጎነት ለመናገር የምትፈልጉ ለማገልገል የምትፈልጉ የግድ ወንጌላዊ ፓስተር ተብለህ ላትጠራ ትችላለህ። መምህር ተብለህ ላትጠራ ትችላለህ። መጠራትም የለብህም። ኤርሚ ሜላ እየተባባል ነው የምናገለግለው። መርጌታ እየተባባል ነው የምናገለግለው። በክርስቶስ ወንድሞች ነን። መጽሐፍቶችን ማንበብ ግን እጅግ ይጠቅማል ወንድሞቼ። እውቀታችንን ያሰፋል፣ ያሳድጋል። መረዳታችን ይበዛል፣ ይሰፋል። ስለምንናገረው ነገር እርግጡን እናውቃለን ወይ ደግሞ ለሚጠይቁን ነገርም ደግሞ ተገቢውን የሆነ መልስ እንሰጣለን። ተባረኩ። ሜላ የመጽሐፍቶች የት እንደሚገኙ ነገራቸው
እና በዚህ ጨርስ። እሺ ቴንኪው በጣም አመሰግናለሁ። መጽሐፉን ማግኘት የምትፈልጉ ሰዎች አዲስ አበባ ያላችሁ ሀሎት ቤተክርስቲያን፣ ወሎ ሰፈር የሚገኘው ሀሎት ቤተክርስቲያን ነቢይ ዘኔ ጋር አብዛኛው ነቢይ ዘኔ ጋር ማግኘት ይችላላችሁ። በተጨማሪም ደግሞ ስቴዲየም መሰረተ ክርስቶስ ስቴዲየም ቀይ መስቀል ፊት ለፊት ስቴዲየሙ ስር መሰረተ ክርስቶስ አለ፣ እዛም ማግኘት ይችላላችሁ። በተጨማሪም ደግሞ ሀያት ሬጀንሲ ፊት ለፊት የሚገኝ አዲስ ህንፃ አለ፣ ወይም ፍላሚንጎ ሆቴል ከመድረሳችሁ በፊት ያለው ፓርኪንጉ ጋራ አንድ አዲስ ህንፃ አለና እዛ አንደኛ ፎቅ ላይ ማግኘት ይችላላችሁ። እንዲሁም ሐዋሳ ደግሞ ያላችሁ ወገኖች ደግሞ አሮጌው መናኸሪያ ሰላም የመዝሙርና የመጽሐፍት ማዕከል ውስጥ ታገኙታላችሁ ማለት ነው። በእነዚህ ቦታ ውስጥ ታገኛላችሁ። የቴዲንም መጽሐፍ ስቴዲየም መሰረተ ክርስቶስ ማግኘት ይችላላችሁ። ስለዚህ ስቴዲየም የምትሄዱ ሰዎች የኔንም የቴዲንም መጽሐፍ ማግኘት ይችላላችሁ፣ ማንበብ ይችላላችሁ። ይህን ይመስላል። ጸጋ ይብዛላችሁ። ቴንኪው በጣም አመሰግናለሁ። እሺ ሜላይ ተባረክ፣ ጸጋ ይብዛልህ። በርቱ፣ ምጽፉም ጻፉ፣ የምታነቡም አንብቡ፣ ምጸልዩም ጸልዩ። የምናገለግልን በትጋት እናገልግል። ጌታ በሰጠን ጸጋ በሰጠን ዘመን ጊዜያዊንም በዚህ ምድር ላይ ለዘላለም ወደ ዘላለም ቤታችን ወደ አባባ ከመሄዳችን በፊት ጊዜያችንን በአግባብ እንጠቀምበት። ሰዎች የሚድኑበትን ነገር እናድርግ። ተባረኩ። ወዳችኋለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። እንደ የሰዓታችሁ አቆጣጠር እንግዲህ መልካም ቆይታ። አሜን።